በዛሬው መሰናዷችን በረመዳን ወር ስለ አሽረል አዋኺር የመጨረሻ 10ቱ ቀናትና በረከቶች የምናስቃኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሻድ መልቲሚዲያ ፕሮዳክሽን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እንቁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምን ሰነበታችሁ? በዛሬው መሰናዷችን በረመዳን ወር ስለ አሽረል አዋኺር የመጨረሻ 10ቱ ቀናትና በረከቶች የምናስቃኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። አሽረል አዋኺር ማለት ቀጥተኛው ትርጉሙ የመጨረሻዎቹ 10 ቀናት ማለት ሲሆን ይህም በሂጅራ አቆጣጠር በረመዳን ወር የመጨረሻዎቹን 10 ቀናትን ያመለክትና በእስልምና ትልቅ ቦታ የሚሰጣቸው ቀናት ናቸው። ለአሽረል አዋኺር ትልቅ ቦታ የተሰጠበት ምክንያት የመጀመሪያው ለይለቱል ቀድር ነው። ለይለቱል ቀድር በእስልምና እጅግ የተባረከች ሌሊት ናት። ይህች ሌሊት በረመዳን ወር ውስጥ የምትገኝ ስትሆን ቁርአን በዚህ ሌሊት መውረድ እንደጀመረ ይታመናል። ቀድር የሚለው ቃል በአረበኛ መለኪያ፣ ግምት፣ ደረጃ የሚል ትርጉም ያለው ሲሆን በዚህ ሌሊት የአንድ ዓመት ዕጣ ፈንታ ይወሰናል ተብሎ ስለሚታመን ለይለቱል ቀድር ተብላለች። ለይለቱል ቀድር የውሳኔው ሌሊት ተብሎ የሚጠራውና በቁርአን ውስጥ የላቀ ደረጃ የተሰጠው ሌሊት በዚህ 10 ቀናት ውስጥ ይገኛል። ይህ ሌሊት በእስልምና እጅግ የተቀደሰች ሌሊት በመሆኑ 1000 ወራት በላይ በላጭ እንደሆነ ይታመናል። ለይለቱል ቀድር በአሽረል አዋኺር ውስጥ እንዳለች ቢታመንም በትክክል የትኛው ሌሊት እንደሆነ በእርግጠኝነት አይታወቅም። ነገር ግን በረመዳን ወር በ21፣ 23፣ 25፣ 27 እና 29ኛው ሌሊት መሆኗ እድሏ ሰፊ ነው ተብሎ ይገመታል። ምንም እንኳን በእርግጠኝነት ልንናገር ባንችልም አንዳንድ ሊቃውንት የሚያመለክቱት ምልክቶች ሊኖሩ እንደሚችል ይገመታል። የለይለቱል ቀድር ልዩ ምልክቶች: ሌሊቱ የተረጋጋና ሰላማዊ ይሆናል። የአየር ሁኔታ ጥሩ ይሆናል። ሙቀትም ብርድም የሌለው። ፀሐይ በጠዋት ስትወጣ ብርሃኗ የደበዘዘ ይሆናል። ለይለቱል ቀድር ታላቅ ዕድል ናት። ሙስሊሞች እችን ሌሊት በአግባቡ በመጠቀም ከአላህ ምህረትና እዝነት ሊያገኙ ይገባል። ሁለተኛው ደግሞ ኢዕቲካፍ ነው። ኢዕቲካፍ ማለት አላህን ለመገዛትና ከእርሱ ጋር ለመቀራረብ በማሰብ መስጊድ ውስጥ መወሰን ማለት ነው። በአሽረል አዋኺር ላይ ኢዕቲካፍ ማድረግ ትልቅ ቦታ የሚሰጠው ሱና ሲሆን ነብዩ ሰለላሁ ዐለይሂ ወሰለም በረመዳን የመጨረሻዎቹ 10 ቀናት ላይ ኢዕቲካፍ ያደርጉ ነበር። የኢዕቲካፍ ዓላማ ራስን ለአላህ አሳልፎ መስጠትና ከዓላማዊ ጉዳዮች በመራቅ አምልኮ ላይ ብቻ ማተኮር ስለሆነ ኢዕቲካፍ የሚደረገው ሰው ጊዜው በቁርአን ንባብ፣ በሰላት፣ በዚክር አላህን በማስታወስ እና በዱዓ ያሳልፈዋል። ኢዕቲካፍ ማድረግ የተመረጠበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ይወዱት ስለነበር ለይለቱል ቀድርን ለማግኘት ስለሚረዳ ከአላህ ጋር ለመቀራረብ ከዱንያ ጉዳዮች ራስን ለማራቅና ቀልብን ለማጽዳትና ለማረጋጋት ስለሚጠቅም ነው። ሶስተኛው ደግሞ ዱዓ ነው። በእነዚህ ቀናት ዱዓ ተቀባይነት የሚያገኝበትና አላህ ይቅር የሚልበት ጊዜ በመሆኑ ሙስሊሞች በዱዓና በኢስቲግፋር ላይ በርትተው ይሳተፋሉ። በርካታ ሙስሊሞች በእነዚህ ቀናት ውስጥ ቁርአን በመቅራትና በተለያዩ ሱና ሰላቶች በመሳተፍ ጊዜያቸውን በአምልኮ ያሳልፋሉ። አሽረል አዋኺር ላይ የሚደረጉ ዱዓዎች እጅግ ብዙ ናቸው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን አግጄ ብጠይቅ ምን ብዬ ልጠይቅ ተብለው ሲጠየቁ ያስተማሩት አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና፣ አላህ ወይ አንተ ይቅር ባይ ነህ፣ ይቅር ማለትንም ትወዳለህ፣ ይቅር በለኝ። ይህ ዱዓ በአሽረል አዋኺር ብቻ ሳይሆን በየትኛውም ጊዜ ሊደረግ የሚችል ምርጥ ዱዓ ነው። ሌሎች በአሽረል አዋኺር ላይ የሚደረጉ ዱዓዎች መካከል ከእሳት እንዲድን፣ ጀነትን እንዲወርስና ቤተሰብና ጓደኞቹ እንዲጠብቅልን፣ ሀገር ሰላም እንዲሆንና የተቸገሩትን እንዲረዳ፣ የታመሙትን እንዲፈውስ፣ እዝነቱ ምህረቱ እንዲወርድ፣ በዱንያ በአኼራ መልካም እንዲያደርግ፣ በስራ ላይ እንዲያግዝ፣ ዕውቀት እንዲጨምር፣ ሰላማዊና ትክክለኛ ህይወት እንዲሰጥ አላህን መለመን በአሽረል አዋኺር የሚደረጉ ዱዓዎች ናቸው። አራተኛው ቁርአን የወረደበት ወቅት ነው። ቁርአን በአንድ ጊዜ ሳይሆን በተለያየ ጊዜ እና ሁኔታ ለ23 ዓመታት ያህል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወርዷል። ቁርአን መውረድ የጀመረው ከሂጅራ በፊት በጎርጎሮሳውያኑ የዘመን ቀመር በ610 ዓመተ ምህረት ላይ በረመዳን ወር ለይለቱል ቀድር በተባለችው ምሽት ሲሆን መውረዱን የሚያጠናቀቀው ደግሞ ከ23 ዓመት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው ጥቂት ቀደም ብሎ በጎርጎሮሳውያን አቆጣጠር 632 ላይ ነበር።
መስጂድ ውስጥ ኢዕቲካፍ ማድረግ፣ ሌሊቱን በሰላት በዱዓና በቁርአን በመቆም ማሳለፍ፣ ምህረትን አብዝቶ መጠየቅ፣ በተቻለ መጠን ሰደቃ መስጠት እንዲሁም ለቤተሰብና ለጎረቤቶች ደግም መሆን በአሽረል አዋኺር የሚደረጉ ተግባራት ናቸው። በአጠቃላይ አሽረል አዋኺር በዱዓ የምንጠጋበት፣ ምህረትን የምንለምንበትና በረከትን የምንሻበት መልካም ጊዜ እንዲሁም ትልቅ እድል የምንሰጥበት የረመዳን ወር የመጨረሻዎቹ 10 ቀናት በመሆናቸው ሙስሊሞች በአግባቡ ሊጠቀሙባቸው ይገባል። የዛሬው ፕሮግራማችን ይህንን ይመስላል። ኢንሻአላህ ከሐዲሱ ብዙ ነገር ተምራችኋል። ቪዲዮን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ሻድ መልቲሚዲያ ፕሮዳክሽን የሁሉ ጊዜ ምርጫችን።